እንደምቆያችሁ በዛሬው ዕለት የምናየው ሁለት አይነት ቫይታሚኖች ናቸው። እነዚህ አንደኛው ቫይታሚን ቢ ኮምፕሌክስ የሚባል አለ። ሁለተኛው ደግሞ ቫይታሚን ሲ ነው። እነዚህ ሁለቱን በዛሬው እናያለን። በመጀመሪያ ቫይታሚን ቢ ኮምፕሌክስ፣ ይህ ቫይታሚን ውህድ ነው። 8 አይነት የቢ ዘሮች አሉት እና በውሃ የሚሟሟ ነው። ለዕለት ለዕለት የምናደርገውን ነገር የተወሰነ ጊዜ ተጠቀምን ይወጣል። ተከታታይ ካልተጠቀምንበት እጥረት ሊያጋጥም ይችላል። ስለዚህ እነዚህ 8 የቫይታሚን ቢ ዘሮች እነማን ናቸው? ምንላቸው? 8 ናቸው። ባለፈው 15 የቫይታሚን ቢ ዘሮችን ተነጋግረናል እና ከዛ ውስጥ ቢ ኮምፕሌክስ የሚባለው ነው በመድኃኒት መልክም ሊዘጋጅ ይችላል። 8 አይነቶችን የሚይዝ ነው። የመጀመሪያው ቫይታሚን ቢ ነው። ቢ1 ታያሚን የሚባል ነው ስሙ። ካርቦሃይድሬትን ወደ ኃይል የሚለውጥና የነርቭን ስራ የሚደግፍ ነው ስራው ቫይታሚን ቢ1። ሁለተኛው ቫይታሚን ቢ2 ነው። ሪቦፍላቪን ይባላል። የዚህ የሴሎችን ከአደጋ መጠበቅና የኃይልን ስራ የሚደግፍ ነው ቢ2። ሶስተኛው ቫይታሚን ቢ3 ኒያሲን የሚባለው ነው። የምንበላው ምግብ ወደ ኃይል እንዲለወጥ ያደርጋል። ዲኤንኤን ይጠግናል፣ የቆዳ ጤንነትን ይጠብቃል። ይሄ ሶስተኛው ነው። አራተኛው ቫይታሚን ቢ5 ወይም ደግሞ ፓንቶቴኒክ አሲድ የሚባለው ነው። ይሄ የሆርሞን መምረትና ሴሎች ውስጥ ከምግብ ወደ ኃይል የሚለወጥ ስርዓት ይደግፋል። እንዲሁም ሚቶኮንድሪያ የሚባለውን ስራ ላይ እንዲውል የሚያደርግ ነው። አምስተኛው ቫይታሚን ቢ6 ወይም ፓይሪዶክሲን የሚባል አለ። ለፕሮቲን ወደ ኃይል መለወጥና ለመስክ አስተላላፊ ነገሮች እነዚህ ኒውሮትራንስሚተር የሚባሉት ነገሮች ውህደትና ለቀይ ደም ሴሎች መመሰረት ጠቃሚ የሆነ ስራ ነው የሚሰራው። ስድስተኛው ቫይታሚን ቢ7 ነው። ባዮቲን የሚባለው ለካርቦሃይድሬት ለቅባት ወደ ኃይል መለወጥና ለዘረመል ወይም ደግሞ ጂን ስርዓትን መተግበር ያገለግላል። ሰባተኛው ቫይታሚን ቢ9 ወይም ደግሞ ፎሌት ወይም ፎሊክ አሲድ የሚባለው ለዲኤንኤ ውህደትና ለሴሎች ጤናማ ክፍፍል፣ በእርግዝና ጊዜ ደግሞ ለጤናማ ጽንስ እድገት። ይሄ በጣም እንድትሳኩሩበት ያስፈልጋል። በተለይ ነፍሰ ጡር እናቶች ለክትትል ወደ ጤና ጣቢያ ስትሄዱ ይሄን መድኃኒት የሚታዘላቸው ፎሊክ አሲድ ወይም ፎሌት የሚባለው መድኃኒት ምን ነው የሚታዘው? ይሄ ጥቅሙ ምንድነው? ገና ከመጀመሪያው ጽንሱ ትክክለኛ አይነት የተሟላ አካል ይዞ እንዲያድግ የሚያገለግል ነው። በቃችሁ እስኪል ድረስ እንዳታቋርጡ። ልጆቻችሁ የሚጎዱት ያልሆነ ቅርጽ ይዞ የሚዋጠጥ ልጅ፣ አፍንጫው ተቀደደ፣ ጀርባው ላይ የሆነ ነገር አጥንቱ ላይ አፉን ከፍቶ የሚወለድ ልጅ፣ የተለያየ አይነት ዳውን ሲንድሮም፣ የተለያዩ ነገሮች የሚወጡት ይሄንን በትክክል ባለመጠቀማችን ምክንያት የዚህ እጥረት ነው። ወደፊት እናየዋለን። ስምንተኛው ቫይታሚን ቢ12 የሚባለው ነው። ኮባላሚን የሚባለው ይሄ ለነርቭ ስራ እንቅስቃሴና ለቀደም ሴል ግንባታ ለዲኤንኤ መሰረት በጣም ያገለግላል። የሚገኙባቸው የምግብ አይነቶች በአብዛኛው ቢ1 የእህል ዘሮች እና ጥራጥሬ፣ ይሄ በደንብ ቢ1 በደንብ ይገኛል። ታያሚን የሚባለው እዚህ ላይ በደንብ ይገኛል። ቢ2 ወተትና የወተት ተዋጽኦ፣ እንቁላልና አረንጓዴ ቅጠላ ቅጠሎች ይገኛል። ቢ3 የከብት ስጋና አሳ ኦቾሎኒ፣ ይሄ እዛ ውስጥ ይገኛል። ቢ5 የሚባለው አቮካዶ፣ እርጎ፣ መሽሩም የሚባለው የጅብ ጥላ፣ እነዚህ በተለይ እነዚህ መሽሩሞች እንትን የሚሉ ፀሐይ ብርሃን የሚወጣባቸው አካባቢ የሚበቅሉ ከሆነ በጣም ሰውነት አይጎዱም። ጥላ ውስጥ የሚመረቱ ከሆናቸው ማለት ዘመን የሚሆኑት፣ ፀሐይ ላይ ከሆነ ግን የሚበቅሉ ከሆነ ክፋት የለባቸው። ቢ6 የሚባለው ሙዝ፣ ድንች፣ የዶሮ ስጋ እነዚህ ይገኙበታል። ቢ7 የሚባለው እንቁላል፣ ለውዝ እዚህ ውስጥ ይገኛል። ቢ9 የሚባለው አረንጓዴ ቅጠላቅጠል፣ ሎሚ፣ ብርቱካን እዛ ውስጥ ይገኛል። ቢ12 የሚባለው ደግሞ የከብት ስጋ፣ አሳ፣ ወተትና የወተት ተዋጽኦ። እነዚህ 8ቶቹ እንግዲህ ምን የሚባሉት ቫይታሚን ቢ ኮምፕሌክስ ይባላሉ ማለት ነው። ሌላው ቫይታሚን ሲ ነው። ቫይታሚን ሲ ይህ ቫይታሚን በቀላሉ የሚሟሟና በውሃ ነው የሚሟሟው። ወተር ሶሉብል የሚባለው በምግብና በሌላ መንገድ ካልተተካ በስተቀር ቶሎ ከሰውነት ይወጣል። ስለዚህ በተቻለ መጠን በየቀኑ በምግብ ውስጥ ልንተካው ይገባል። በየቀኑ ስንበላ ምግብ ላይ መገኛዎቹ ብርቱካን፣ ሎሚ፣ ወይን ፍሬ፣ ፓፓያ ፍሬ፣ ቀይ ቃሪያ፣ ብሮኮሊ፣ ቲማቲም፣ ድንች፣ ጎመን፣ ስኳር ድንች እነዚህ ውስጥ ይገኛል ቫይታሚን ሲ። ጥቅሙ አንደኛ ሴሎችን ከአደጋ መጠበቅ ነው። ኮላጅን የሚባል አለ ሰውነታችን ውስጥ። ይህንን ቆዳን፣ የደም ስርን፣ አጥንትን፣ የአጥንት መገናኛዎች ቦታዎች፣ ጡንቻዎችን የሚያያዙ አካላት መሰረተ መሆን የሚገነባ ነው። እንዲሁም በሰውነታችን ቁስል ሲፈጠር ቶሎ እንዲድን ያደርጋል። ቫይታሚን ሲ ጥቅሙ ይሄ ነው። ሶስተኛው ነጭ የደም ሴሎች በሽታን መከላከል እንዲመረቱ በትክክል የሚያግዛቸው ነው። አራተኛው የደም ማነስን ለመከላከል በተለይ በአትክልት ውስጥ የሚገኘውን አይረን የተባለውን የንጥረ ነገር ወደ ሰውነት አብዞርብ እንዲያደርግ አንጀታችን ውስጥ በቀላሉ አብዞርብ እንዲያደርግ ያግዛል የቫይታሚን ሲ ስራው። አምስተኛ
የአእምሮ ጤና ይጠብቃል። እነዚህ የምልክት አስተላላፊ ኢንተርኔቶች ኒውሮ ትራንስሚተር የሚባሉ ሴሮቶኒን፣ ዶፓሚን፣ ሌሎች ነገሮች በትክክል እንዲመረቱ ያደርጋል ቫይታሚን ሲ። ስድስተኛው አንቲኦክሲዳንት ፕሮቴክሽን፣ ቅድም በቫይታሚን ኤ ላይ አይተነዋል። እነዚህ ፍሪ ራዲካል የሚባሉ ፈጣን የሆኑ ለውጦችን ማቀዝቀዝ፣ በአጠቃላይ ሴሎችን መጎዳት ነው የሚከላከለው። የልብ ህመምና የካንሰር አይነቶች የመከሰት ዕድሎችን ደግሞ ይቀንሳል። እጥረቱ የሚያመጣው ችግር አንደኛ ስከርቪ ይባላል። መገለጫዎቹ ድካም፣ የድድ መመድማት፣ የመገጣጠሚያ መታመምና የቁስል ቶሎ ያመዳል። ይህንን የሚያመጣው ችግር ነው። ሁለተኛው የመከላከያ ስርዓታችን ደካማ ይሆንና ለኢንፌክሽን ያጋልጣል። እነዚያ ቅድም አንቲኦክሲዳንት ፕሮቴክሽን ያልናቸው ስራቸው እንግዲህ መከላከያ ስርዓታችን ያዳከማል፣ ኢንፌክሽን እንጋለጣለን። ሶስተኛው ኮላጅን የተባለው ንጥረ ነገር ሲያንስ ፀጉራችን ይነቃቀላል፣ ቆዳችን ይደርቃል፣ አጥንትና አጥንት መገጣጠሚያ የሆኑ ህመሞች ያጋጥመናል፣ ደም ማነስ ያጋጥመናል። ቅድም ለምን አብዞርብ እንዲደረግ አይረን የተባለው ምግብ በምንበላበት ጊዜ ቫይታሚን ሲ አብዞርብ እንዲያደርግ ያገለግላል ያለው። የደም ስር ይታመማል፣ ቁስል ቶሎ አይድንም። በአጠቃላይ ብዙ ህመሞችን የምንጋለጠው ቫይታሚን ሲ ባለመመገባችን፣ ለልብ ህመምና ለካንሰር ህመም እንጋለጣለን። ይሄ ትልቅ ጠቀሜታ አላቸው መቆይ ናቸው ቫይታሚን ሲ፣ ቢ-ኮምፕሌክስ ቅድም የነገርናቸው። ባለፈው ስለ ቫይታሚን ያውርተናል። እነዚህ ነገሮች ክል ከጠቀምን በሽታው ይዘን ሐኪም ቤት ሄደን የምናወጣውን ወጪ ቀንሶ አስቡ። ለልጆቻችን፣ ለራሳችን ኢቭን ያ ሳይሳካ ሲቀር ህይወታችንን የምናጣበት ምክንያት እነዚህን በትክክል ያለመጠቀማችን ምክንያት ነው። እና ወገኖች የምንሰጣቸውን ምክር ብትቀበሉት፣ ብታነቡ፣ ከኔ የበለጠ እኔ ከማስረዳቸው የበለጠ ብታነቡ፣ ማንበብ ያልቻላችሁ ደግሞ ይህንን ጊዜ ያላገኛችሁ ይህንን በትክክል ቻናላችንን መከታተል ራሳችሁን መከላከል ይችላላችሁ። ሞልቷል፣ ሀገራችን ሁሉ ነገር ሞልቷል። የግድ በአንድ ቀን ድንቹንም ምኑንም ብሎ አይደለም፣ ሎሚውንም ብርቱካኑም አንድ ጊዜ ብሎ አይደለም። አንድ ሎሚ በቀን ውስጥ አንድ ቦሎሚ ከተበላች ግማሽ ጨምቀን ከቀቅብል ቫይታሚን ሲ ያገኛል። አንድ ቃሪያ ብንበላ ወይም ደግሞ ትንሽ ነገር ቫይታሚን ሲ ያላቸውን ቅድም ዘርዘርናቸው ብናገኝ ሰውነታችን የተሟላ ነገር ያገኛል። ከእያንዳንዱ ትንሽ ነገር ነው የሚያስፈልገው። ቲማቲም በጣም መጠነ ሰፊ የሆነ ጠቀሜታ አለው ምግብ ነው። ቲማቲም ጥሬው ብንበላ እንዳልናችሁ ቫይታሚን ሲ የተለያዩ ነገሮችን ያገለግላል። በወጥ ውስጥ በደንብ ከትፈን ደግሞ በወጥ ውስጥ አብስለን ብንበላ የበለጠ ብዙ ቫይታሚኖችን የያዘ ነገር ነው። ስለዚህ ይህንን በመጠቀም ራሳችንን መከላከል እንችላለን ከበሽታዎች ማለት ነው። ዛሬ ያለ ይህን ነው። አሁንም ሰብስክራይብ፣ ላይክ እና ሼር ማድረግ አሁንም ቻናላችንን ታሳድጉ ትህትና እንጠይቃለን። ደህና ቆዩ።